ዣንጥላ ሊያዙ አዋራ ላራገፉ ከፊትና ከኋላ ላጀቡ ከሰፈር ለመጡ ከጎጥ ከመንደር ከአካባቢያቸው ከትውልዴ ስፍራ ከመንደሬ ከጎጥ የመጡ እያሉ ቪዲዮ ማስረጃ መጣላችሁ። ተርበው መጠጣት ያቃታቸው አሮጊት አመጣንላችሁ። ተቸግረው ቆዳቸው ከስጋቸው ተጣብቆ የወደቁ ቀና ብለው መሄድ ያቃታቸው ስኳር የታመሙ በሽተኞች አባቶች፣ እናቶች ልጆቻቸው በጦርነት የተማገዱ እናቶች አመጣንላችሁ። አያችኋቸው። የታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ አስተላልፏል እና አዶናይንም ይጨምራል ማለት ነው። የመጋቢ ሐዲስ እሸቱ አለማየሁ ቅሬታ ነው። አቶ ዳንኤል ቡንኩራ ተቃጠል። ምን ብለን እናወራው? ቤተ ክርስቲያን ኃጢአት አለባት፣ መንግስት እንደው በደለን እንዲህ አደረገን። ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል በጸበል ስፍራ የሚገኙ በመከራና በስቃይ ውስጥ የሚገኙ በስደት ውስጥ የሚገኙ ወገኖቻችን ሁሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። እመቤታችን ዛሬ ለተቀኗ ነው፣ ወርሃዊ በዓሏ ነው። እንኳን ለእመቤታችን አደረሳችሁ። ለቅድስተ ቅዱሳን ድንግል ማርያም ለአምላክ እናት ለወላዲት አምላክ እንኳን አደረሳችሁ። እናንተንም ካላችሁበት ነገር ጥላ ከለላ ሆና እቅፍ ድግፍ አድርጋ ታሻግራችሁ። የዛሬው የእመቤታችን ዕለትን ስናከብር ቅዱሳን መላእክቱ፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታቱ እንዲራዷችሁ በምልጃቸው እሷን በምልጃዋ እንድትራዳን እየተማጸንን ቀናችንን ውብ እንድታደግልን እሷን እንድጠብቅልን ወደ ፈጣሪ እንድታስታርቀን እየተማጸንን ፕሮግራሜን እጀምራለሁ። ዛሬ ከያዝኳቸው ፕሮግራሞች መካከል ትግራይ 2 አጀንዳዎች አሉ። አንደኛው አጀንዳ የተዘረፈው የቤተ ክህነት ንብረት ተመልሷል። አንደኛው። ሁለተኛው አጀንዳ ደግሞ ቲክቶከር አዶናይ በቁጥጥር ስር ሊውል ነው፣ ሊታሰር ነው። እንግዲህ መረጃውን በማስረጃ ነው የማቀርብላችሁ። ሌላኛው መረጃ ደግሞ መጋቢ ሐዲስ እሸቱ አለማየሁ ቅሬታቸውን አሰምተዋል። እነዚህ ጉዳዮችና ከጀርባ የተያዙ ጉዳዮች ምንድናቸው እላችኋለሁ። መረጃውን አብሬ የማይላችሁ ይሆናል። አንድ በጣም የሰቀጠኝና እዚህ መግቢያ ላይ መናገር ያልፈለኩትን ነገር መጀመሪያ ላይ ነግራችኋለሁ። አሳፋሪ ነገር ስለሆነ የ60 ዓመት አዛውንት የሰፈሩት ምንድነው ያከናወኑት ወንጀል፣ ቅሌት፣ ኃጢአት፣ በደል፣ አጸያፊ ነውር ነግራችኋለሁ። ልጆቻችሁን ጠብቁ። ከመሸጋገሪያ በኋላ እንገናኛለን። ይህ ፕሮግራምን ግን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሁሉም ሰው አዳርሱልኝ። የመጀመሪያው መረጃ ተከሳሽ ግለሰብ ነው የማሳያቸው። 17 ዓመት የተፈረደባቸው አባት ናቸው። እኛ አባት ዳጉ ጆርናል ነው የዘገባቸው። በሐዋሳ ከተማ ነው። እኛ አባት 60 ዓመት አዛውንት ናቸው። የ6 ዓመት ልጃቸውን ደፍረው ፍርድ ቤት ወኔ የተወረወሩ አባት ናቸው። ወንጀል ነው፣ ኃጢአት ነው፣ በደል ነው፣ ነውር ነው፣ አጸያፊ ታሪክ ነው እና እንዴት ብዬ መግቢያ ላይ ልንገራችሁ። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ፊንጫዋ ቀበሌ የ6 ዓመቷን የግል ተበዳይ አስገድዶ የደፈረው ግለሰብ በስርዓት መቀጣቱን የሐዋሳ ከተማ አስተዳደር ፖሊስ አስታወቀ። ተከሳሽ ዳንኤል ቡንኩራ የ60 ዓመት ጎልማሳ ሲሆን አዛውንት ነው። ባካችሁ ምን ሆናችሁ? ልጁ ነች እኮ ምን መስላው ታይተው ነው ግን ማለት ልጁን ማለት ሲሆን እንዲያሳድጋት የሰጠችው ልጁን የ6 ዓመት ህፃን ልጅ የግል ተበዳይ ጥር 17 2017 በሌለበት ሰዓት ጠብቆ አስገድዶ መድፈሩን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ሬዲዮ ተናግሯል። ፖሊስ ግለሰቡን በቁጥጥር ስር በማድረግ ተጎጂዋን ወደ አንድ ማዕከል በመውሰድ ሕክምና እንድታገኝ ከተደረገ በኋላ የምርመራ መዝገቡን በሰውና በሕክምና ማስረጃ አደራጅቶ ክስ እንዲመሰረትበት ለአንድ ማዕከል አቃቤ ሕግ መዝገቡን ልኳል።
አንድ ማዕከል አቃቤ ሕግ ከፖሊስ በደረሰው ምርመራ መዝገብ መነሻ በማድረግ የሰውና የሰነድ ማስረጃ ምርምሮ ግለሰቡ ላይ በኢፌዴሪ ወንጀል ሕግ አንቀጽ 627/1 ላይ በተመለከተው ተላልፎ በመገኘቱ በፈጸመው ያስገድዶ መድፈር ወንጀል ክስ መስርቶበታል። የተከሳሽን መከላከያ ምስክር የአቃቤ ሕግ ማስረጃዎችን በማስተባበል ባለመቻሉ ተከሳሽ ዳንኤል ቡንኩራ ጥፋተኛ በማለት የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ታኅሳስ 16 ቀን 2018 ጥር 17 2017 ነበር እንደመጀመሪያ ታኅሳስ 16 2018 ዓ.ም በዋለው ችሎት ሌሎቹን ያስጠነቅቃል፣ ተከሳሽን ያስተምራል፣ የ60 ዓመቱን አዛውንት ያስተምራል ብሎ በማመን በ17 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ ማስተላለፉን አሳውቋል። 2017 ጥር ወር ላይ የ6 ዓመት የልጅ ልጁን አሳድግልኝ ተብሎ ተሰጥቶት አያት ማለት የልጅ ልጁን ደፍሮ የልጅ ልጁ በማዕከል ገብታ ተመርምራ ውጤቷ ተገኝቶ ማስተባበል ባለመቻሉ በወንጀል ተጠያቂ ሆኖ አቶ ዳንኤል ቡንኩራ ተቃጠል። ምን ብለን እናውራው? ቤተ ክርስቲያን ኃጢአት አለባት፣ መንግስት እንደው በደለን እንዲህ አደረገን። የበደሉ ድምር የት እንዳለ ታውቃላችሁ? እኔና እናንተ ጋር የኃጢአቱ ድምር፣ የኃጢአቱ ክምር፣ የኃጢአቱ ጥፋት እግዚአብሔርን የመጻረር እግዚአብሔርን የመዋጋት ጸያፍ ተግባር ከኔና ከናንተ ውጭ ማን ያደርጋል? በደላችን ቁጭ ብሎ ቢቀመጥልን ሰው ፊት ያቆመናል እንዴ? አያሳፍርም? የማንናገረው ኃጢአታችን እኮ ከፊት ተራራ ሆኖ ተጋርዶብናል። እግዚአብሔርን እንዳናይ የሚያደርገን እግዚአብሔር ምሕረቱ እንዳያወርድልን ከልባችን ይቅርታ እንዳንጠይቅ። ይሄ ዜና እኮ የዛሬ 80 የዛሬ 200 ዓመት ቢሰማ ኢትዮጵያ ውስጥ እኮ ሀገር ማቅ ለብሳ ጨርቋን ጥላ መሬት ላይ ተንከባላ አመድ እየተንከባለለ ህዝቡ ፈጣሪውን ምሕረት ይጠይቅበት የነበረ ዘመን ነው። ዛሬ ወንድ ልጅ ሴት አያቱን የሚደፍርበት፣ ወንድ አያት ሴት ልጁን የሚደፍርበት ዘመን ላይ ነው ያለን። ይኸው መረጃ በማስረጃ ነው የምነግራችሁ። አቶ ዳንኤል ቡንኩራ የ6 ዓመት የልጅ ልጃቸውን ደፍረው 17 ዓመት ተደፈረባቸው። ይሄ ኃጢአት ነው። ይሄ ወንጀል ነው። ይሄ በደል ነው። ይሄ ለመንገርም አጸያፊ ነው እና እንዴት ብለን ለልጆቻችን እንጠብቅ? እንዴት ብለንስ እንንከባከብ? አምነን የምንሄደው ማንን ነው? ከቤተሰብ በላይ ልጃችን የምንሰጠው ከወላጅ በላይ ማን አለን? የምናከብረው የምንወደው ከወላጅ በላይ ማን አለን? የምንመካበት ማን አለን? ከፈጣሪ ቀጥሎ የመጨረሻው እኮ አካል ቤተሰብ ነው። ወደቅንም ተነሳንም ተሰበርንም መቼም ሰው ገንዘብ ሲያገኝ ወዳጁ ብዙ ነው። ሲያጣ ወዳጅ የለው። ሲከፋ ወዳጅ የለው። ሲያጣ ወዳጅ የለው። ሲጎሳቆል ወዳጅ የለው። ሲበደል ወዳጅ የለው። ኪሱ ገንዘብ ሲሞላ ወዳጅ አለው። ያ ሁሉ ወዳጅ ኪሱ ነው እንጂ የሱ ወዳጅ አይደለም። ታዲያ ልጅ ወንድ ልጅ ወይ ሴት ልጅ ከፍቷቸው ከልጃቸው ተለይተው የሆነ ስራ መስራት ቢፈልጉ ወዳጃቸው ማን ነው? የመጨረሻ ወዳጃቸው ወላጆቻቸው አይደል? ለአያታቸው ወይ ለአባታቸው ሰጥተው ሄዱት ልጃቸውን ደፍሮ እስር ቤት ሲገባ ስታገኙ ምን ይሰማቸዋል? ሎቱ ስብሐት እግዚአብሔር ይቅር በለን። ሐዋሳው ይቅር ይበልሽ። ለነገሩ ምን ሐዋሳ ብቻ የማንሰማበት ቦታ አለ እንዴ? አብዱራህማን የተባሉትም የ2 ዓመት ልጃቸውን የደፈሩት ደግሞ ሐረሪ ነው አይደል? ዜናውን ተመልከቱት። ሐረር ነው። አቶ ዳንኤል ክርስቲያን እናርጋቸው፣ አቶ አብዱራህማን ደግሞ ሙስሊም እናርጋቸው ናቸው። ሲጀምረው የ2 ዓመት ሕፃን ልጃቸውን የደፈሩት እሳቸው እና አንቀው ሊገሉ ሞከረዋል። አልሞት አላችን ሐረር ላይ፣ ይሄኛው ደግሞ ሐዋሳ ላይ። አሁን በኃጢአታቸው የኛ ክርስቲያን አባል፣ የኛ ፕሮቴስታንት አባል፣ የኛ ሙስሊም አባል አይደሉም እንላለን። ሲበድሉም ኃጢአታቸው የኛ ክርስቲያን አባል ሆነው የኛ እስልምና እምነት ተከታይ ሆነው ነው ብለን እንዲህ አይነት ሰዎች ወደዚህ እንዳይመጡ ምን እየሰራን ነው? ቤተክርስቲያኖችና መስጊዶች ፕሮቴስታንቱንም ኦርቶዶክሱንም ሙስሊሙንም ነው የምንጠይቀው። ምን እየሰራን ነው?
ሰው ከቤተሰቡ ጋር ያለው ግንኙነት ምን ያህል ገደብ ሊኖረው ይገባል? እየተሰራበት ነው ወይ? ሰደውምና ኃጢአትን ማስፋፋት ይችላል አይችልም አይደል? አውደ ምሕረት ላይ ብቻ ነው የምንሰብከው። ንስሐ አባቶች ምንድነው የሚሰሩት? ለነገሩ ምን አለላቸው? ህንጻ ቤተክርስቲያን አጠገብ የተከራየ ግቢ ያለ ደሞዝ አላቸው፣ አበላላቸው፣ ምን አላቸው? ስለ ህንጻ ስላሴ ያገባቸውም። ህንጻ ቤተክርስቲያን እያላቸው እያከራዩ ይኖራሉ እነሱ። ቤተክርስቲያኗ ከመመን የተለየችበት ላይ ለና አሁን ቤተክርስቲያን ያለችው። መስጊድም ከዚህ የተለየ አይደለም፣ ቸርችም ከዚህ የተለየ አይደለም። ፓስተሩና ምናምን ይካበታሉ እንጂ መመኑ እንደደህየ ነው፣ እንደተሰቃየ ነው። በማህበረሰብ ስነ ልቦና እድገት፣ በመንፈሳዊነት እሴት እየታነጸ አይደለም። ተግባሩን ነው ማሳያችሁ። ይሄ ከተማና ከተማ ዙሪያ ያለ ነው የሚመለከተው። ገጠር ያሉት እንኳን ባይሆን ከኛ ይሻላሉ። እንደኛ ኃጢአትና ዝሙትን እንዲህ አድርገው አጨማልቀውት ለዜናም አላበቁት። እግዚአብሔር ይስጣቸው። ወሌላኛው ዜና ልገባላችሁ። የተዘረፈው ንብረታችን ለቤተ ክህነት ተመልሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት የገለጸው ዜና ነው። ምን ብሎ እንደገለጸው አላንብብላችሁ። በጦርነት ወቅት ተዘርፎ ነው። የትግራይ ክልል ጊዜያዊ አስተዳደር በጦርነት ወቅት ተወስዳ፣ ያኔ ግን ተዘርፋ ነበር ያላችሁት አይደል? እኔ ተዘርፎ ብዬ ላንብበው። ለነገሩ አሁን ሰላም ስለወረደ ተወስዳ ልበለው ይሻላል አይደል? ታስቁኛላችሁ ሆነ። የትግራይ ክልል ጊዜያዊ አስተዳደር በጦርነቱ ጊዜ ተወስዳ ተዘርፋ ምናምን ባሉት እናንተም የነበረችውን የብፁዓን አባቶች መገልገያ መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረከበ። ዛሬ ማለት ነው ታኅሳስ 21። የትግራይ ክልል ጊዜያዊ አስተዳደር በሰሜን ወሎ መንበረ ጵጵስና የሀገረ ስብከት የሆነችውንና ለአባቶች መንፈሳዊ ማህበራዊ አስተዳደራዊ ስራ ተመድባ አገልግሎት ተሰጥ የነበረችውን ቶዮታ ፕራዶ መኪና ለሀገረ ስብከቱ መልሶ አስረክቧል። ተሽከርካሪው ከ2013 እስከ 2014 ዓ.ም በነበረው የእርስ በርስ ግጭት ጦርነት ወቅት የትግራይ ኃይሎች ተወስዳ ነው ያሉት። አሁን ተዘርፋ አላሉ። ተወስዳ የነበረች ቢሆንም ጊዜያዊ አስተዳደሩ በአርቆ አሳቢነትና አስተዋይነት በሰጠው የበሰለ አመራርና ውሳኔ ለሀገረ ስብከቱ አስረክቧል። አይለ ንብረት የበሰለ ምናምን አላችሁት። ለማንኛውም ተመልሷል። ብፁዕ አቡነ ቄርሎስና ብፁዕ አቡነ ኤርሚያስ የሀገረ ስብከቱ ሊቃነ ጳጳሳት የክልሉ ጊዜያዊ አስተዳደርን ለቤተ ክርስቲያን ክብር በመስጠትና የቤተ ክርስቲያኒቱን ሁለንተናዊ አገልግሎት እንዳይስተጓጎል በማሰብ ለሰጠው በጎነትና ለታለመለት አዎንታዊ ምላሽና ውሳኔ አመስግነዋል። እኛም እናመሰግናለን። ይህንን ያደረጉት እችን መኪና ነው። ጭረት እንኳን አልነካት። ጥቁር የተቀባው ስቲከር የተቀባው ፕላስተርም አልተነሳም። እሺ፣ ለማንኛውም የመለሱት ጀነራል ታደሰ ወረደ ናቸው። አመስግነዋል። ይሄው ቁልፉም ተሰጥቷቸዋል። ሊቀ ጳጳሱ መቼም አይነዱም አይደለም፣ ለፕሮግራም እንዲሆን ብላችሁ የሰራችሁት ነው። ይሁን ተመልሷል። ለማንኛውም ይሄን ከነካው አይቀር አዶናይ በቁጥጥር ስር ሊሆን ነው። አዶናይና ጓደኞቹ እንዲሁም ትግራይ ክልል ላይ ድጋፍ ስታሰባስቡ የነበሩ ልጆችን በቁጥጥር ስር ሊያወራችሁ መመሪያ እንዳስተላለፈ ህወሓት በማህበራዊ ትስስር ገጹ ገልጿል። በራሱ ብቻ ሳይሆን መረጃውን ያገኘሁት እኔ ከመናኸሪያ ኤፍኤም 97.1 ነው። ያው ትግራይ ክልል ከነካው አይቀር እንነካው ብዬ ነው። እነዚህ ማህበራዊ ትስስር ገጽ ላይ የተጎዱ መከራና ስቃይ የደረሰባቸው መብላት ያጡ መብላት ያልቻሉ ስጋቸው ከአጥንታቸው ተጣብቆ ቆዳቸው ከአጥንታቸው ተጣብቆ ወጣቶች እያቀፉ እየደገፉ ለዓለም ህዝብ ያሳውቁትና ህዝብ እንዲረባረብ አጀንዳ እንዲሆን ያደረጉትን ስለ ህጸጽ ጉዳይና በዛም ተያያዥ ጉዳይ ላይ የደብረ ብርሃንም ጉዳይ አለና በዚህ ጉዳይ ላይ ተያይዞ ማህበራዊ ሚዲያ ላይ ክርክር ነበር እና መንግስትም የአደጋ ስጋት ስራ አመራር ኮሚሽነር ወጥተው በአደባባይ በሚዲያ ላይ ገንዘብ የምታሰባስቡ ሰዎች የአላስፈላጊ ፍጆታ ምናምን በሚል ቃል ተጠቅመው የህጉን አንቀጽ ተጠቅመው በቁጥጥር ስር እናወራለን በህግ ተጠያቂ እናደርጋለን የሚል ነገር ከገለጹ በኋላ አዶናይ የሰበሰበውን 16 ሚሊዮን ብር ከዛ በላይ ብር መጠን ለአደጋ ስጋት ስራ አመራር ኮሚሽን እንዳስተላለፈ በይፋ ገልጾ ነበር። ዛሬ ወጣው መረጃ ደግሞ እንዲህ ይላል። ህወሓት ነው የገለጸው። በነገራችን ላይ ህወሓት ነው ይሄንን ደብረጽዮን ይመስለኛል፣ ያው ፕሬዝዳንቱ የህወሓት እሱ መስለኛል። በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰማ። ገጽታ የተበላሸው ምንድነው እናየዋለን።
ታህሳስ 20 ቀን 2018 በመናኸሪያ ሬዲዮ በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ገጽታዬን አበላሽተዋል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ሊወስድ መሆኑ ተሰምቷል። ለዓለም ህዝብ ያስተዋወቁ በአደባባይ ድረሱልን ያሉ የትግራይ ጀግና ወጣቶች፣ ብርቱ ወጣቶች ወገናችን በረሃብ እያለቀ ነው፣ ህጸጽና መጠለያ ጣቢያዎቹ ወገኖቻችን በረሃብ እያለቁ ነው ብለው ተናግረዋል። በነገራችን ላይ መጠለያ ጣቢያ የታወቁ መረጃዎች አንዳንድ መረጃዎች ትላንትና ደርሰውኛል። አንድ ወዳጄ ነገረኝ። እንደውም ልንገራችሁ ምን አለኝ መሰላችሁ? አራያ አለኝ። አቤት አልኩት። አንተ ስለ ደብረ ብርሃን በአካል ታውቀዋለህ አለኝ። ግማሹን የተወሰነውን አካል አውቀዋለሁ አልኩት። እና ለምንድን ነው አግማስን እኔ ራሱ አሁን ያወቅኩት በቅርብ ነው አለኝ። የነ ኡስታዝ አቡበከር እሺ ያልኩት እና 99% ሙስሊም ነው አልክ አለኝ። አዎ የሚረዱት የሚታየው ቪዲዮአቸው ላይ በማስረጃ አግማስ ቲክቶክ ገጽ አለው። በቲክቶክ ገጹ በአብዛኛው 90% በላይ የሚታየው ሙስሊም ህብረተሰብ ነው አልኩት። የወሎ ህዝብ ፈረደበት አለኝ። እንዴት? የኔ ጥያቄ ለምን መሰለህ አለኝ። የተፈናቀሉት ከወለጋ አካባቢ ነው በብዛት። እዛ አካባቢ አማራ ተብሎ በመፈናቀላቸው ምክንያት ፖለቲካ ተሰራ አለኝ። አሁን ተፈናቅለው ደግሞ ደብረ ብርሃን መጠለያ ጣቢያ ያለው አለኝ። የተፈናቀሉት ደግሞ ሙስሊም ናቸው አለኝ። አዎ ሲፈናቀሉ በወቅቱ ሙስሊም ናቸው። እነዚህ ሙስሊሞችንም እርዱ ብዬ እኔ እንደሰራው አስታውሳለሁ በወቅቱ እና ወደ ኋላ መልሶ አስታወሰኝ እሱን ነገር። ትዝ ይልሃል አብረን ስንሰራ እንዲህ ብለን ነበር አለኝ። አዎ አልኩት። እኔ አግማስ መኖሩን አላውቅም። አሁን አንተ ፕሮግራም ስሰራ አየሁት አለኝ። እኔም ከዛ በኋላ ስጎረጉር አዎ አገኘሁት አለኝ። ደብረ ብርሃን የሚገኙት እነሱ የሚሰሩበት መጠለያ ጣቢያ ተፈናቅለው የመጡት ሙስሊም ናቸው አለ። ክርስቲያኖቹን ከየት ያምጧቸው አለ። እና ዳታ ስትናገር የመጡትም ራሳቸው ሙስሊሞች ናቸው። ተፈናቅለው የመጡት ከወለጋ ነው፣ ሙስሊም ናቸው። አማራ በመሆናቸው ተፈናቀሉ። እዚህ ደግሞ ሙስሊም በመሆናቸው አይረዱ ነው ወይ የምትለው ሲለኝ አይ አላልኩም። አግማስ የሚረዳው ሙስሊም ነው አልኩ እንጂ ራሱም እንደ ሙስሊም ተቋም ነው ያየሁት እንጂ እሱን ሙስሊምነቱን ለመግለጽ እንጂ እንዳይረዱ አይደለም ስለው አዎ አገላለጽ እንደዛ ስለሚመስል አስተካክለዋል። ስለዚህ አስተካክየው አርሜ መንገድ ልገልጽላቸው በዚያው አጋጣሚ። ምክንያቱም ተፈናቅለው የመጡት አማራ በሚል ተፈናቀሉ ከወለጋ አካባቢ። እዚህ ከመጡ በኋላ ደግሞ የሚረዳው ሙስሊም ነው ብላችሁ ደግሞ በአማራነታቸው የሙስሊምነታቸው እንዳይረዱ ልታረጉ ነው የሚል መልእክት ስላለው እንደዛ አይነት መልእክት ይዞባችሁ ከሆነ ፈጽመው እንደዛ አይነት መልእክት የለው እና የሚረዳቸውን ቲክቶክ ገጽ ላይ በቪዲዮ አሳይቻችኋለሁ። አርአያ ሚዲያ ላይ ቃለቀርን ሚዲያ ላይ ማሳይቻችኋለሁ፣ እዚህም ማሳይቻችኋለሁና ካሳዩዋችሁ አንጻር የሰሩት እንደዛ ነው። በዚህ መንገድ አስተካክሉልኝ። ለኔ ምርምት ስለሆነ አስተካክል ይሄዳለሁ። በዚህ ትክክል ነው። በነገራችን የሚፈናቀለው ረሃብ የሚደርስበት 67ቱ ድርቅ የደረሰው ወሎ ላይ ነው። የወሎ ህዝብ ነው የሚሰቃየው። በመፈናቀል የወሎ ህዝብ ነው። በረሃብ በድርቅ የወሎ ህዝብ ነው። የባዮጀኔቲክ ጦርነት የሚደርስበት የወሎ ህዝብ ነው። ጦርነት የሚመሳቀቀለው የወሎ ህዝብ ነው። መከራና ስቃይ ያለው ወሎ ህዝብ ላይ ነው። ወሎ ያላየችው መከራ ሰምቼ አላውቅም። ረሃብን፣ ስቃይን፣ ድርቅን፣ መከራን፣ ስደትን በአደባባይ ታለች። አረብ ሀገር ያሉ ብዙሃን ኢትዮጵያውያን ጠይቋቸው። አብዛኞቹ ወሎና አካባቢ ያሉ ህዝቦች ናቸው። ከሚሴ ሂዱ፣ ብዙ ሰው ተሰዳጅ። ራያ ሂዱ፣ ብዙ ሰው አረብ ሀገር ተሰዳጅ። ኮምቦልቻ ሂዱ፣ ብዙ ሀገር ተሰዳጅ። አረብ ሀገራትን ተሰደው የሚሄዱት ከገጠር ጨምሮ የዚህ አካባቢ ማህበረሰቦች ናቸው። ለምንድን ነው ካላችሁ የዚህ ማህበራዊና ፖለቲካዊ ተጽዕኖ መፈራረቂያ ስለሆኑ። ስለዚህ ለወገናችን አሁንም እንድረስ። እኔ ከአግማስ ፖለቲካዊ እይታ እንጂ ከሚረዱት ጋር አንጻር ፈጽሞ አላያያዝኩትምና ከእሱ አንጻር እንዳታዩ ለማለት ፈልጌ ነው። አያይዤ ስለመጣሁላችሁ እንደው በነገሬ ሰዓት ሳልናገረው እንዳላልፈው ብዬ ነው። እንግዲህ የህወሓትን መግለጫ ልንገርላችሁ። መናኸሪያ ሬዲዮ 99.1 ውስጥ የውስጥ ምንጮች እንደሚያመለክተው ቡድኑ ለህዝብ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጠቃሚዎች የህፃጽ መጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ረሃብ በማጋለጣቸው አስከፊውን ረሃብ የፖለቲካ ሴራ ለኢትዮጵያ ህዝብና ለፌዴራል መንግስት በማጋለጣቸው ቁጣውን ቀስቅሷል ብሏል። ማንን ነው ይህንን ያለው? ህወሓት። ይህን ያወጣው መረጃ ማን ነው? መናኸሪያ ኤፍኤም 99.1። በዚህም ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ የታሰበውን የፖለቲካ ትርፍ ማክሸፋቸውን ምንጮች ጠቁመዋል። ይሄ ምንም ጥያቄ ነው፣ ፖለቲካ ነው ወሬው ራሱ። ግን ልንገራችሁ፣ እኔ የለሁበትም፣ ልንገራችሁ።
በዚህም ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ የታሰበውን የፖለቲካ ትርፍ ማክሸፋቸውን ምንጮች ጠቁመዋል። የትግራይ እናት ሞታ፣ የትግራይ አባት ሞቶ፣ የትግራይ ህፃናት ሬሳቸው ጣር ይዟቸው በረሃብ ጣር ይዟቸው እየተሰቃዩ በድርቅ ሞቱ ተብሎ ፖለቲካ ለመስራት ታስቦ እሱ ስለተጋለጠ ህወሓት ተቆጥቷል የሚል መልእክት ነው። መልእክት ምንጮች አክለውም በፌዴራል መንግስት በኩል ለተጎጂዎች አስፈላጊ እርዳታ በወቅቱ መቅረቡን እማኝ በመሆን ተናግረዋል። ዓለም አቀፍ ተቋማትና ተፈናቃዮች ሁኔታውን እንዳያዩ ቡድኑ ክልከላ ማድረጉን ተያያዥ መረጃዎች እንዳጠፉ ምንጮች ገልጸዋል። በተጨማሪም በማህበራዊ ሚዲያ በተሰበሰበው ገንዘብ በቀጥታ ለቡድኑ እንዲላክ ግፊት ሲደረግ ቢቆይም ገንዘቡ ህጋዊ አሰራርን በተከተለ መንገድ ለብሔራዊ አደጋ ስጋት ስራ አመራር ኮሚሽን ገቢ መደረጉ ተነግሯል። በመሆኑም እነዚህ የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ መተላለፉ ታውቋል። እነማ ማለት እነ ጆሲ እነ አዶናይ ገንዘብ የሰበሰቡ እነ እዛ ትግራይ ክልል ላይ መጀመሪያ ለማህበራዊ ሚዲያ ያጋለጡት ወጣቶች እርዳታ ይዘው ሄዱ። በጣም ብዙ ልጆች ናቸው። በተለይ ከአዲስ አበባ ሄዱ አይደለም ጭነው እዛ ዕቃ ገዝተው የገቡ። ህወሓት የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ አስተላልፏል እና አዶናይንም ይጨምራል ማለት ነው። ምክንያቱም ገጽታ አበላሽቷል። እነ ጆሲንም ይጠቁማል። ምክንያቱም ገጽታ አበላሽቷል። ገጽታው ለፖለቲካ ትርፍ ሲባል ረሃብ ስለተሰራ ነው። የአደጋ ስራ አመራር ከአሰራር አንዱ ጉዳይ የእርዳታ ደረጃ ሰንጠረዥ ከመስከረም ከነሐሴም ምናምን ጀምሮ ያለውን ሰንጠረዥ አውጥቶ ሰጥቶን ነበር። አይታችኋታል። ያው እዩት ከፈለጋችሁ። ይሄ ዝርዝር ሰንጠረዥ የወጣው እዳው ማለት ነው። ሰንጠረዥ የወጣው በዚህ ወር ይሄን ያህል ኩንታል፣ በዚህ ወር ይሄን ያህል ኩንታል ይላል። እያያችሁት ከሆነ ኩንታሉ ይቀንሳል። የሚቀንሰው የተረጂው መጠንና ቁጥር በየዕለቱና በየቦታው እየቀነሰ ስለሚሄድ ነው። ግማሹ ይሰደዳል፣ ግማሽ ወደ ከተማ ይቀላቀላል፣ ግማሽ ወደ አዲስ አበባ ይመጣል፣ ግማሽ ወደ በረሃ ወደ ስደት ይወጣል። ስለዚህ የእርዳታው መጠን መቀነስ እሱ ነው አንደኛ። የኛ ጉዳይ ግን ሁለታችሁ ህወሓት ጋርና ፌዴራል መንግስቱ ጋር ያለውን ጉዳይ ትተን አንተውን ብንል ደግሞ አተውንም ትተን እዚህ ጋር እየተራበ ስጋው ከቆዳቸው ጋር የተጣበቁ እናቶቻችን እንድረስላቸው። ተርበዋል ወገኖቻችን። ወሎ ላይ ትግራይ ላይ ድርቅና ረሃብ ፖለቲካ ይሰራበታል እናውቃለን። የዘንድሮ አይደለም። በ67 ምኒልክን ለመጣል የተሰራ ኃይለ ሥላሴ ለመጣል የተሰራ ደርግን ለመጣል የተሰራ ህወሓትንም ለመጣል የተሰራ ይሄ ነው። አሁንም ብልጽግናን ለመጣል የሚሰራው በዚህ አይነት ነገር ነው። የተለመደ ነው። አይቀይሩትም እንኳን ሩቲኑን። ሁሉም አንድ አይነት ነው። እኔ ፖለቲካው ላይ አትምጡብን ወይ ደግሞ አንንካባችሁ፣ አትምጡ፣ አትነካኩን ወደኛ መጣችሁ። ማህበራዊ ጉዳያችን ላይ ሰዎች አይገደሉብን ነው የኛ ጥያቄ፣ አይሞቱብን ነው የኛ ጥያቄ። እየሞቱ ነው በአደባባይ ያየን። ይኸው ማስረጃ እኮ አመጣንላችሁ። ቪዲዮ ማስረጃ አመጣንላችሁ። ተርበው መጠጣት ያቃታቸው አሮጊት አመጣንላችሁ። ተቸግረው ቆዳቸው ከስጋቸው ተጣብቆ የወደቁ ቀና ብለው መሄድ ያቃታቸው ስኳር የታመሙ በሽተኞች አባቶች፣ እናቶች፣ ልጆቻቸው በጦርነት የተማገዱ እናቶች አመጣንላችሁ። አያችኋቸው። እናንተ ግን እነዚህ ላመጡት ልጆች በቁጥጥር ስር ልታውላቸው። አዶናይ እና ሌሎች ቲክቶከሮች በቁጥጥር ስር ሊውሉ ነው ብለን ነው የምንዘግበው። ምን ብለን እንዘግብላቸው? እነ ጆሲን በቁጥጥር ስር ሊውሉ ነው ልትሉ ነው? እውነት በሰው ሞት ልትነግዱ ፖለቲካ ልትሰሩ ብላችሁ እሱ ትርፍ ስላልመጣ ልትገሏቸው ነው? ኧረ ይቅር ይበላችሁ ባካችሁ። ኧረ ልቦናችሁ ይመለስ ለእናንተ ለራሳችሁ። እኔ መቼ እንደሚመለሱ አላውቅም። የመጨረሻው መረጃ የመጋቢ ሐዲስ እሸቱ አለማየሁ ቅሬታ ነው። መጋቢ ሐዲስ ሊቅ ናቸው። በጳውሎስ የመንፈሳዊ ኮሌጅ መምህር ናቸው። እዛ ያስተምራሉ። ወንበር ዘርግተው ያስተምሩ ይሆን አይሆን እሱን አላውቅም። መንፈሳዊ ነገርን በጠለቀ በብዙ ማህበራዊ ጉዳዮች ላይ ወጥተው ከቤተክርስቲያን ጎን ሆነው ቤተክርስቲያንና ምዕመናንና ዓለምን መካከል ያለውን ነገር ብዙዎቻችን በእውቀት ያዳበሩ መንፈሳዊ ስንቅ የሆኑን በብዙ የዓለም መድረክ ላይ ቤተክርስቲያን ወክለው ቤተክርስቲያን የሚወክል ድንቅ ንግግር የሚያደርጉ ንግግራቸው ልብንም ህሊናንም
እፎ የሚያሰኝ መካሪም ገሳጭም ኢትዮጵያዊነትም ያለው ማንነትን ያከበረ ኢትዮጵያዊነትን ያከበረ ሌሎችን ያከበረ ምክርና ግሳጼያቸው በጣም የተዋጣለት ዕውቀትና ጥበብና ሊቅነታቸውን በተግባር ያስመሰከሩ አባት ናቸው መጋቢ ሐዲስ እሸቱ ዓለማየሁ። እኛ ብዙ ጊዜ እንናገራለን፣ የጳጳስ ቆብ ቄስ አያድርግ፣ የቄስን ቆብ ዲያቆን አያድርግ፣ የዲያቆን ቆብ ሰንበት ተማሪዎች አያደርጉ፣ የሰንበት ተማሪዎችን ቆብ ደግሞ ተራው ምዕመን አያድርግም ብለናል። ማድረግ የለበትም። እንደ ግብሩ እንደ ስራው እንደ ውሎ ነው መደረግ ያለበት። አሁን ይሄ የምን ክፍተት ነው ብለን ስንናገር ትዝ ይላችሁ ከነበረ ደጋግሜም ሰርቼ አውቀዋለሁ። የ5 ዓመት ልጅ የ7 ዓመት ልጅ ዲያቆን ክብረ ክህነት የሚሰጡት ጳጳሳት ናቸው። በ9 ዓመቱ ምንም አያውቅም። 10 ምናምን ዓመቱ ሲገባ ከጓደኞቹ ጋር ይመላለሳል ዓለም ላይ በኃጢአትና በሌላ በዝሙትም ነገር ድቁና ይፈርሳል። እሱ ግን ዲያቆን የሆነ ሰዓት ቅጥር ሲወጣ ይወዳደርና ይገባል። በፈረሰ ድቁና ቅዳሴ ያስቀድሳል፣ በፈረሰ ቅስና ቄስ ይሆናል። ይሄንን እንዲሆን ያደረጉት ሊቀ ጳጳሶች ናቸው። ክብረ ክህነት አሰጣጥ ላይ ክፍተት ያለው አለ። አንድ ቲክቶከር መጋቢ ሐዲስ በሉኝ ብሎ ታስታውሱ ነበር አይደል? ብፁዕ አቡነ አብርሃም አጋብተውት ስጋው ደሙን አልተቀበልኩም ከእጃቸው አልወሰድኩም ያላችሁ ከሃዲያን ማለት ነው። እነዚህ የክርስቶስ ከሃዲያን ናቸው፣ ነውረኞች ናቸው። ነውር ጌጣቸው፣ ነውር ሽልማታቸው፣ ነውር እፍረታቸው ያልሆነ ነውር የነሱ ክብርና ኩራት የሆነ ካባ የሚለብሱ በአውደ ምሕረት ላይ ማይክ የሚይዙ ቅባ ቅዱስ የሚቸረችሩ የበሽታ አይነት በቅባ ቅዱስ አይነት እየቸረቸሩ አውደ ምሕረት ላይ አቡነ ሐራ ዘድንግል እያሉ በእምነቱ የሚሰብኩ እንደገና ደግሞ በተጨማሪ በአፈር እምነት ሌላ ገዳም ላይ ገብተው ደግሞ ቅባ ቅዱስ በችርቻሮ በበሽታ አይነት ተንትነው የሚሰጡ የቅባ ቅዱስ መንፈሳዊ የበሽታዊ ተንታኝ የሆኑ ማዕረግ ያላቸው መጋቢ ሐዲስ የተባሉ ቲክቶከር አሉ። የትም አልተማሩ። መጀመሪያ ኢንጂነር ነኝ አሉ፣ የኢንጂነር ወረቀት የላቸው። በኋላም መጡና መጋቢ ሐዲስ ነኝ አሉ። በመጋቢ ሐዲስ በሚለው ማዕረግ ስም ደጋግመው እየተጠቀሙ ቲክቶክ ላይ ሰሩ። በኋላ አልበቃ ሲላቸው ጊዜ አጋለጣቸውና ወረዱ። ቅሬታቸው የመጋቢ ሐዲስ እሸቱ ዓለማየሁ ጳጳሶች ላይ ቅሬታ አለኝ አሉ። ቅሬታቸውን ላሰማችሁ። ጿል ሊቃነ ጳጳሳት ነው ጣቴን የምቀስረው እኔ መስቀል ለተሳለመ እንደቱ አሉ ላለ ከሰፈራቸው ከመንደራቸው ከጎጣቸው ለመጣ ለነሱ ጃንጥላ ለተሸከመ ፈርጅያ ላራገፈው መጋቢ ሐዲስ መጋቢ ብሉይ ሊቀ ሊቃውንት መጋቢ ምስጢር እያሉ ዕውቀቱን አሳንሰው እንደ ቅድሙ ለየገበሬው ሁሉ እያደሉ እኔ በእውነቱን ለመናገር ትንሽ ዕውቀት ነች ያለችኝ ቅድስና የሚረባ የለኝም። እኔ ብዙ አይቆጨኝም የቅዱስ ገብርኤልን ያህል ጿል ሊቃነ ጳጳሳት ነው ጣቴን የምቀስረው እኔ መስቀል ለተሳለመ እንደቱ አሉ ላለ ከሰፈራቸው ከመንደራቸው ከጎጣቸው ለመጣ ለነሱ ጃንጥላ ለተሸከመ ፈርጅያ ላራገፈው መጋቢ ሐዲስ መጋቢ ብሉይ ሊቀ ሊቃውንት መጋቢ ምስጢር እያሉ ዕውቀቱን አሳንሰው እንደ ቅድሙ ለየገበሬው ሁሉ እያደሉ እኔ በእውነቱን ለመናገር ትንሽ ዕውቀት ነች ያለችኝ ቅድስና የሚረባ የለኝም። እኔ ብዙ አይቆጨኝም የቅዱስ ገብርኤልን ያህል ዣንጥላ ሊያዙ አዋራ ላራገፉ ከፊትና ከኋላ ላጀቡ ከሰፈር ለመጡ ከጎጥ ከመንደር ከአካባቢያቸው ከትውልዴ ስፍራ ከመንደሬ ከጎጥ የመጡ እያሉ ብፁዓን ሊቃነ ጳጳሳት መጋቢ ምስጢር መጋቢ ብሉይ መጋቢ ሐዲስ እያሉ ማዕረግ እየሰጡ ለሰፈር ገበሬ ላልተማረ መንፈሳዊ ዕውቀት ለሌለው ላልበቃ ሰው ሊቀ ሊቃውንት እያሉ ማዕረግ እየሰጡ የዕውቀቱን ጥበብ መንፈሳዊ ጥበብና ዕውቀቱን ያራከሱት ጳጳሶቻችን ናቸው ነው ጥያቄያቸው። እኛም ያልናችሁ ይሄንን እስከ ዛሬም የምንጮኸው ይሄንን እስከ ዛሬም የምንናገረው ይሄንን እንኳን አይደለም ተምረው እንኳን አይደለም ሳይማሩ ተምረው ራሱ ያለው ክህነት አሰጣጥ
ገና ሊፈተሽ ሊመረመር ይገባዋል። ወደ ኋላ ሄዳችሁ ፈትሹልን። ጳጳሶች ፉክክር ይዟል። ከ6 ዓመት ጀምሮ 150 ልጅ ደድረው ከ10 ዓመት በታች 100 ይሆናሉ። ሌላው ነው ከዛ በላይ ከፍ የሚለው። ድቁና ይሰጣሉ ለሊት 9 ሰዓት ላይ። የአዲስ አበባ ሀገረ ስብከት ይሄንን እያደረገ ነው። ሁሉም ሀገረ ስብከት ሊቀ ጳጳስ ይሄንን እየሰራ ነው። ቤተ ክርስቲያንን እያፈረሷት ነው በተዘዋዋሪ መንገድ። ትክክል አይደለም ብለን ተናግረን እኛ ማህበራዊ ሚዲያ ላይ ስንናገር ግማሹ ወቀሰ፣ ግማሹ አመሰገነ፣ ግማሹ ዳር ላይ ቆሞ አየ። መንፈሳዊነት የሚጎለብተው ወደ መንፈሳዊነት በመጠጋትና በመኖር እንጂ የማዕረግ ስም በመሸከም አይደለም። የማዕረግ ስም በመሸከም የተቀደሰ ቅዱስ የተባለ ሰው ሰምተንም አይተንም አናውቅም። እንደሱ ቢሆን ኖሮ አርዮስ ቅዱስ ይሆን ነበር። እንደሱ ቢሆን ኖሮ እንደ ይሁዳ ቅዱስ የሚሆን የለም ነበር። እንደሱ ቢሆን ኖሮ እንደ ከሃዲያን ቅዱስ የለም ነበር። ጳጳሶች ነበር እኮ የሚክዱት። እነሱ ከሃዲያን እኮ ቅዱስ ሊባሉ ይገባ ነበር። አላውያን ናቸው እነሱ። ማዕረግ እየሰጠን አናስቀድሳቸው። ማዕረግ እየሰጠን ዕውቀቱን አንሰጠናቸው። ዕውቀቱን ያልያዙትን ሰዎች ማዕረግ አሸክመን ማዕረግ ሰጮቹም ጎብጠው ምንድነው የጎባጣ ንጉሥ አሽከር ጎባጣ ይሆናል አይደል የሚባለው? ባልተስተካከለ የማዕረግ አሰጣጥ የተስተካከለ ነገር መጠበቅ ነውር ነው። ስለዚህ አባቶቻችን አስተካክሉልን። የምንፈልገው እሱን ነው። መጋቢ አዲስ ብቻ ሳይሆን ሁላችንም ነው የምንጠይቀው። የዛሬው ቆይታ ይህንን ይመስል ነበር። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን